ድንብላል አቤት ግርማዬ፣ ለመሆኑ ቁርስ በልተሻል? አይ ግርማዬ፣ በየት በኩል በየት በኩል ማለት የኔ ነገር በልቶ ይልቅ ትርንጉዬ ምን እንደሆነች እስቲ በል ንገረኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር አድርጉልኝ። ለምታደርጉልኝ አመሰግናለሁ። ተወዳጁንና አስተማሪውን የሆነውን ኖላዊ ድራማ ይዤ መጥቻለሁ። እናንተም ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታችሁ በትህትና እጋብዛችኋለሁ። አመሰግናለሁ። እንግዲህ ድንብላልዬ ወደነ ሰላም ቤት ስትገባ ምንም ነገር አታውቅም ነበር። ይሁንና ወደነ ሰላምዬ ቤት ከተገባች በኋላ አንድ የተረገመች ቀን ነበረች ከተምቹ ጋር ያገናኘቻቸው። ያቺ አንድ ቀን የተገናኙት ግን ለድንብላል የዘላለም የእግር እሳት ሆናባታለች። እንደዚሁም ደግሞ የማታውቀውን ፍቅር አሳይታታለች። እና እንግዲህ በአሁኑ ሰዓት ድንብላል የምትይዘውንም የምትጥለውም ጠፍቷታል። ለምን ታዳችሁ ፍቅር ውስጥ ገብታለች። ትርንጎዬ ምን ሆና ነው ትለዋለች። ትንሽ ደብሯት ነው። አባቷን አግኝታ ስትመለስ ደህና ትሆናለች። እሱ ከሆነስ ጥሩ ነው ትላለች ድንብላልዬ። ግርማዬም ወይም ምናሴ አንቺ ግን ቁርስ ማበዩ ለምን እንደሆነ ባትነግሪኝም እኔ ያውቀዋለሁ ይላታል። ልሲ ንገረኝ፣ ለምንድን ነው እማልበላው ትለዋለች። ያ ልጅ ናፍቆሽ ነው አይደል? ያ ልጅ ናፍቆሽ ነው ይላታል። ግርማዬ በቃ እኔ ላለቅስ ነው መሰል እኔ ልሄድ ትለዋለች። ቆይ እስቲ እናውራ፣ እስቲ ቆይ እናውራ ይላታል። አይ ግርማዬ እኔ ስለሱ ማውራት አልፈልግም፣ አልጀምረውም፣ አላወራህም። በስንት መከራ የቋጠርኩትና በግድ ያጠበቅኩት የእምባዬ ከረጭት እንዲፈታብኝ ነው ስለሱ እናውራ የምትለኝ ትለዋለች። እንግዲህ ይሄን ካለች በኋላ ድንብላልዬ ወደ ክችን ትበራለች። ምናሴም እንደ ፍቅር የሚሉት ምን አይነት ጉድ ነው ደግሞ እኮ የማይገባበት የለም ይላል። እንግዲህ ለምን እንዲህ አለ ካላችሁ እሷ የቤት ሰራተኛ አይደለችም ወይ? ለምንስ ፍቅር ያዛት ለማለት ያሰበ ይመስላል። በነገራችን ላይ ብዙዎቻችን የቤት ሰራተኛ ወይንም አጋዥ ሆነን ወደ ሰው ቤት ስንገባ ጭራሽ እኛ የምናፈቅርም ህይወት ያለንም ስሜት ያለንም የማይመስላቸው ብዙዎች አሉ። እና ይሄ ፍቅር የሚሉት ምን አይነት ነው? የማይገባበት የለም ይላል። በሌላ በኩል ደግሞ እንግዲህ አሁን ድንብላል ለማፍቀር ምንም ያጎደላት ምንም ያነሳት የለም። እንደውም ከሱ እህቶች ብብልጥ እንጂ አንዳችን ቦታ ይሄን ይጎላታን የምትባል ልጅ አይደለችም። ገና ወጣት የምታምር ቆንጆ፣ እንደዚሁም ደግሞ አለንጋ የመሰለች ሽንጣም ነች። ከዚህ በፊት እንኳን እንትና ይቅርታ ተምቹ እንዴት ታምሪያለሽ፣ በጣም እኮ ነው የምታምሪው፣ እንደውም እኮ ከሀና አንቺ ትበልጫለሽ እያለ በደንብ ስለ ውበቷ እየነገራት ነበር። እንደው ይቅርታ አድርገሽልኝ ይህንን ውበትሽ እንደው ሰውስ ነግሮሽ ያውቃል ወይ? እንደዚህ እኮ በጣም ታምሪያለሽ ሲላት፣ ኧረ እኔ ከቤት መች ወጥቼ አቅና ሰው ይነግረኛል? ከማስጋ ተገናኝቼ እባክህ አታሽኮርመመኝ ትላለች። እንደውም እኮ ሀና ታምራለች ይባላል። ሀና አሁን ምኗ ያምራል? አንቺ እኮ በጣም አይኖችሽ ትንንሾች፣ ጥርሶችሽ ትንንሾች ሆነው ደግሞ ወተት ይመስላሉ። ብቻ ምን ልንገርሽ በጣም ቆንጆ ነሽ ይላታል። ይህን ሲላት እንግዲህ ኧረ ተው አታሽኮርምመኝ እባክህ ተው ትላለች። ምክንያቱም ቆንጆ ነሽ ታምሪያለሽ ተብላ ስለማታ ይህ እንግዲህ ከፍትና ብሽ ሲላት ሮጣ ወደ አባቷ ጋር ነው። በሰላሙ ቀንና በአማኑ ቀን ደስተኛ ስኩን ቤተሰቦቿ ጋር ነው የምትሆነው። የሆነ ነገር ደግሞ ብሽት ይላት ሲከፋት፣ በቃ ነገሮቹ ጥምርምር ጥምዝምዝ ሲሉባት ሮጣ ወደ አባባ ጋር ነው ርጫ። እና አሁን ላይ እንግዲህ ሀንዬ የመጀመሪያው ፍቅረኛዋ ወይም ደግሞ መጀመሪያ የሚወዳት ኤልያስ በጽዮን ምክንያት ወደ አዲስ አበባ መጥቷል። እንግዲህ ጽዮን በባሌም ብላ በቦሌ ታዝራ ለማጣላትና ለማላቀቅ በጣም የማትቆፍረው ድንጋይ የላትም።
ጽዮን ደግሞ ብቻዋን አይደለችም። ልክ እንደ መሰላል ተጠቅማበት እየተመላለሰችበት እየወጣች እየወረደችበት ያለው ደግሞ ጽዮንን የሚያፈቅራት ቅዱስ ይባላል። ቅዱስ እንግዲህ ምንም የማያውቅ የዋህና የዋህ ይቅርታ ለቃላቱ ብንለው ማካበድ አይደለም። እንግዲህ በአሁኑ ሰዓት ቅዱስዬ ጽዮንን እንድትርቀው ነው እንጂ ወደሱ እንዲመጣ አይደለም። ምናልባት ይቺ ልጅ ከአዝራ ጋር ሀንቾ ከአዝራ ጋር ብትሆን ከቅዱስ ጋር የመሆን እድሉ ሰፊ ይሆንለት ነበር ለቅዱስ የጽዮን ከሱ ጋር የመሆን እድል ወዳ ሳይሆን በግዷ ልትሆንለት ትችል ነበር፣ በንዴትም ጭምር ሰው ይሁንና ግን ቅዱሴ ምንም የማይሰማ የማይበርደው የማይሞቀው ቅዱስዬ ለጽዮን ተላላኪነቱን ቀጥሎበታል። እንግዲህ ወደ ሀንቾ ጓደኛና የክላስ ጓደኛ በመምሰል ወዳጅ በመምሰል እያንዳንዱ እየሳቀና ቆዳውን ሞኝ በማድረግ ከሀንቾ ላይ የሀንቾ መረጃ እየለቀመ ለጽዮን ያቀብላል። እንግዲህ እስከ ዛሬ ታገኘው መረጃ ብልጥና በጣም ቆንጆ የተባለው መረጃ እንግዲህ የዛሬው ነው። እሱም ከዚህ በፊት የነበራትን ከኤልያስ ጋር ጓደኝነታቸውን ትደርስበታለች። ቀጥታ እንግዲህ ወደ ኤልያስ ጋር ትደውልለታለች። ኤልያስም በሰማና ስልኩ ላይ በተደወለለ ጊዜ ጨርቄን ማቄን ሳይል ነበር ከወሎ ተነስቶ ወደ አዲስ አበባ እንዲገባ አደረገችው። ይሄ እንግዲህ ይሄን ስትለው ግን ለሀንቾ ምንም ነገር እንዳትናገር በማለት ቃል አስገብተው ነበር። ኤልያስም በቃሉ መሰረት ቃሉን ጠብቆ ከአዲስ አበባ ከወሎ ተነስቶ አዲስ አበባ ይገባል። ከዚህ በኋላ እንግዲህ አሁን አለቀልሽ በማለት ነገሮችን እያመቻቸች ነው። አዲስ አበባ ከመጣ በኋላ እስተ በሙልጭ አድርጋ ትዘረግፍለታለች። ይህንን የሰማው እንግዲህ ኤልያስ በጣም ይናደዳል። ደግሞ በተለይ በሀንቾ እንግዲህ አሁን በ3 ወንዶች ትፈቀራለች። ኤልያስ አለ፣ አዝራ አለ፣ አሲር አለ። ፍጥር እኛ አንድ ያጣነው አለ ምስኪን ነፈር ሰው ሀንቾ አሁን በአሁኑ ሰዓት እንግዲህ ግራ ገብቷታል። እንደምናውቀው አዝራንም ትወደዋለች። ደግሞ ሀንቾ መጥፎ ነገሯ አንድ ላይ መቆም መቁረጥ የሚባል ነገር የላትም። ሁሉም እንዳይከፋ ለሁሉም እበቃለሁ ባይ፣ የሁሉንም ፍላጎት አሟለሁ ባይ፣ የሁሉንም ችግር መፍትሄ እኔ ያደርጋለሁ ባይ ሆናለች ሀንቾዬ። ይሄ ደግሞ ከሁሉም ነገር መጨረሻ ላይ እንደሚያሳጣትና ባዶ ሜዳ ላይ እንደሚጥላትም ታያያዟና ካኳኗ የሚሆን ይመስለኛል ማለት ነው። እናንተስ ምን ትላላችሁ? አስተያየታችሁን በኮመንት እንግዲህ ኤልያስዬ ከወሎ ከነስቶ አዲስ አበባ ገብቷል። አዲስ አበባ ሲገባ ደግሞ ያለ የሌለውን ዝርግፍ አድርጋ ለኤልያስ ጽዮን ትነግረዋለች። ጽዮን እንግዲህ ኤልያስ እንግዲህ ሀንቾዬን ደውሎ ካገኛት በኋላ በጣም የመናደድና ያው እንደሚወዳት ስለምታግ በዚህ እንግዲህ ግራ የተጋባችሁ ሀንቾዬ ተነቲ ከፋትና እንዳልኳችሁ ብሽት ይላት ሮጣ ወደ አባባ ጋ ነው። በሰላሙ ቀን ግን ተህቶቿና ከወንድሟ ጋር ቤት ውስጥ ነው የምትቀመጠው። በጧቱ ተነስታ ወደ አባቷ ቤት ቁርሷንም ታበላ ቁርሴን እበላለሁ በማለት ነበር ወደና አባባ ጋር ሄደችው። አሁን በአሁኑ ሰዓት ደግሞ ላይ ጠገን አይሰብርም እንደሚለው አባባ እንግዲህ ጓደኛ አግኝቷን ያው እንግዲህ ቀጣይ ሰርግ የአባባ ሰርግን እንጠብቃለን። እናች ጓደኛዋ እንግዲህ አባባ ጎመን መስራት አያውቁበትም። ሰው ሀንቾዬ አባዬ ቁርስ በልተሃል? ምንድን ነው በሰላም ነው ወይ የመጣሽው? እንዴ ፀሐዩ ሳይሞቅ ምን ነው በጠዋቱ? አባዬ ረፍዷል እኮ በጣም ነው የረፈደው፣ ነግቷል ትላችኋለች። እሺ አንቺ ግን ቁርስሽን በልተሽ ተበተሰብሽ ጋር ለምን አልመጣሽም ሲሏት አባዬ ካንተ ጋር ለማብላት ነው፣ እኔ አንተ ናፍቀኝ ነው ትላለች። እሺ በቃ አሁን እንብላ ይሏታል። እጅህን ላስታጥብህና እንብላ አባዬ ብላ ብረት ድስቱን ሄዳ ስትከፍተው ጎመን ነበር ያገኘችው። ምንድን ነው አባዬ ምንድን ነው ትላቸዋለች። አባባ ምንድን ነው አንጭና እንብላ። እንዴ አንተ እኮ ጎመን መስራት አትችልም እና ሲር መጥተው ነበር ትላለች። ኧረ አልመጡም፣ ትየት ይመጣሉ ብልሽ ነው መጀመሪያ የሚያባላይ ልፈልግ ምናምን እያሏት ነበረ። ትየት ይመጣሉ ብልሽ ነው አልመጡም። እና ሄደ ምን እየተካሄደ ነው እዚህ ቤት ውስጥ?
አንተ እኮ ጎመን መስራት አታቅም ትላቸዋለች። ምንድን ነው እየተካሄደ ያለው? ምን እየተፈጠረ ነው? ምንድን ነው ብላ ስጠይቃቸው ወይ ይላካየም ነገር አለ ይላሉ አባባ። እንግዲህ በአሁኑ ሰዬ ይሄንን ጎመን ማን እንደሰራው ንገረኝ። ማንስ ቢሰራው ምን አገባት? አንደኛ አባቷ ናቸው። ምንም ወይ ሊያገቡም ወይ ጓደኛ ቢይዙም መብታቸው ነው። ሀንቾዬ ይሄን ጎመን ማን እንደሰራው አባዬ ንገረኝ ብላ ጥያቄ እንደ ሚስት ጥያቄ ታቀርብላቸዋል። ሀንዬ ደግሞ እስቲ ዝም ብለሽ ምግቡን አንጭው ይሏታል። አይ አባዬ ንገረኝ ንዬ ይሏታል። ከዛ በኋላ እሺ በቃ ተው አትንገረኝ፣ እኔ በራሴ መንገድ እደርስበታለሁ። በቃ እንጀራ አንጣና እንብለ። እኔ አባባን ጎመን የሰራችው መነች ካላችሁ ፋኖሴ ነች። ፋኖስዬ ጎመኑን ሰርታ ወደ እርግብዬ ጋር ሄዳለች። እርግብን ልጠይቅ፣ የእርግብ ጓደኛ ነች። እርግቤን ሊጠይቅሽ ጠያቂሽ መቷን አሏት። ወጣች። ፋኖሴ ነበረች። ሰላምታ ከተለዋዋ ፋኖሴ ጠፋሽ እኮ ምን ነው በሰላም ነው? ትንሽ ጠፋ አይደል? አረ ብዙ እኮ ጠፋሽ። ብቻ አስቀይሜሽ እንዳይሆን። አራንቺ አላስቀየም ናሀዳ ታላስቀየምኩሽ በሰላምሽ ነው ይህን ያህል ጊዜ እልም ያልሽብኝ ትላለች። እባክሽ ከሀና አባት ጋር እየዋልኩ ነው ትላለች። ምን ትላለች እርግብ? ምን ከሀና አባት? አዎ እርግቤ ከሀና አባት። ይህን ያህል እኔን እስከ መርሳት አደረሱሽ? እኔን እስከ መርሳቱን እንኳን አልረሳሁሽም ትላለች። እንዴ ምንድን ነው ነገሩ ፋኖሴ? ምንድን ነው ነገሩ ትላታለች። ወጥራ ትጠይቃታለች እርጋዌ። አይ ምንም ነገር የለም ምንም ነገር የለም። ፋኖስ እስቲ ባክሽ ንገሪኝ፣ የተፈጠረ ነገር አለ ትላለች እርግቤ። አጥብቃ ትጠይቃታለች። ፋኖሴም አረ ምንም ነገር የለም እርግቤ፣ ግን ሀናን አግኝተሽ አታውቂያለሽ ትላታለች። አረ እኔ አላቅም። ቆይ ለምን ጠየቅሽኝ? እኔ አላቃትም፣ አግኝቻትም አላቅም። ግን ለምን ጠየቅሽ? የሀና አባት ስላልሽ ነዋ። እና ቆይ ደግሞ እንዴት አወቅሻት? ይቅርታ እንዴት አወቅሻት ትላታለች። ቀኑን ሁሉ ስለ እሷ ሲያወራኝ አይደል እንደ አባቷ የሚውለው? ቀኑን ሁሉ እኮ ስለ እሷ ነው ሲያወራኝ የሚውለው ትላታለች። ግን ፋኖሴ ቀኑን ሁሉ ከእሱ ጋር ነው የምትውለው ትላታለች። ውይ እርግቤ ሰውየው በጣም ጥሩ ሰው ነው ብታየው፣ ሰውየው በጣም ጥሩ ሰው። እሱንማ እኮ አውቃለሁ ትላለች እርግብዬ። እሱን እኮ ሰውየውን በደንብ አውቀዋለሁ። በቃ እና በቃሽ፣ ሌላ ነገር አትጠይቂኝም ትላለች ፋኖሴ። በቃ ሌላ ነገር አትጠይቂኝ። እሺ ቆይ ሰውየው ስለኔ ጠይቆሽ ያውቃል? በጣም አውርቶሽ ያውቃል? ስለኔ አውርቶሽ ያውቃል? በጣም ብዙ ጊዜ ነዋ። በጣም ብዙ ጊዜ ስለ አንቺ አውርቶኛል። በጣም ተቀይሞኛል አይደለ? በጣም ተቀይሞኛል። በፍጹም እርግቤ፣ እንደውም በጣም ነው የሚያዝንልሽ። እንዴት? በጣም ጥሩ ልጅ እንደሆንሽና ይህን ሁሉ ነገር አክስትሽ እንዳስደረገችብሽ እንድታደርጊ እንዳስገደደችሽና በእሷ ምሪት እንደሆነ እንጂ አንቺ በጣም ጥሩ ልጅ እንደሆንሽ ነው የነገረኝ ትላታለች። እርግቤ ፋኖሴ ትላለች። እርግብ እንግዲህ ዋዛ የምትታመን ልጅ አይደለችም። እባክሽ ትላታለች። አይ እንደው እንደ ሀና እውነቴን ነው፣ የሀናን ያህል ካፏ አጠፊም። እውነቴን ነው ምልሽ፣ አልዋሽሽም። ለምንስ እዋሽሻለሁ? እውነትሽን ነው ትላለች። በአሁኑ ሰዓት አሲርና ተምቹ ግራ ተጋብተዋል። ትናንት የነበሩበት ቦታ ላይ ዛሬም ተመልሰዋል። በመሀል ለተወሰነ ጊዜና ለተወሰነ ሰዓት ብልጭ አለችው ፀሐይ አሁን ጥልቅልቅ ብላለች። ወደ ጀመሩበት ወደ መጀመሪያቸው ቦታ ተመልሰዋል። አሲርና ጆሮ ተምቹና የትናንትና አሲርና ተምቹ በመሀል ላይ ዘሪሁንና አሲር ሆነው ነበር። አሁን ግን ወደ ቦታቸው ተመልሰዋል። መንከራተት፣ በመንገድ ላይ ማደር፣ መዋል የተለመደ ነገር ሆኗል። ተፊቱም የነበር አሁን በመሀል ቢያወጡትም በመሀል ቢወጡም ተመልሰው ወደ ቦታቸው ተመልሰዋል። እናም ኤላ ወለየው
በሀንቾ ፍቅር ድብን ጥብስ ያለው ክፉዋና ጨካኟ ጽዮን ነግራው እና አሲር መቀመጫ ላይ ቁጭ ብሎ ነበር። ይሄ ደግሞ ማን ነው መቀመጫችን ላይ ቁጭ አለው ይላል። እንዴ ይሄንማ ሰው እኮ ተዝ በፊት ማቀው ይመስለኛል ይላል ተምቹ። እንዴ ይሄማ እኮ የላውን ለየው ነው ሲል ከዛ ተሰላምታ ተለዋወጡ። እንዴት ነህ? ትየትስ መጣ? ምንስ እግር ጣለ? ይሄ እኮ የኛ ቦታ ነው። እንዴት ነህ? ግራ ቀኝ እንዴት ነህ አሉት። ግራ ቀኝ አጣደፉት። እንዴት ናችሁ? እኛማ ደህና ነን። የት እንሄዳለን ብለህ ነው? አንተ አምሮብሃል። እንዴት ነህ አባቴ? እንዴት ነህ? ግራ ቀኝ አጣደፉት። ነገር ግን መች ተከሰት ይላል ተምቹ። 1-2 ቀን ሆነኝ ይላል ኤላ። ተምቹ ቀበል አለ። በሰላም ነው የተከሰሽው? አዎ። እንደዛ ነገር እንዴት አሲር ቀበል አለው። እንደዛ ነገር ማለት አይ በሰላም ነው ለማለት ነው። እና ወዴት እየሄዳችሁ ነው ምናምን ይላል። እባክህ ሰውም ተጨካክኗል ተምቹዬ፣ ሰውን ተጨካክኗል። ቡላላ ምናምን እየፈለግን ነበረ ይላል ተምቹ። በቃ እኔም ተነጋ ቁርስ አልበላሁም። እማቸኩሉ ተሆነ ለምን አለቅባችሁም እንዴ? እኛ እንዴት እንቸኩላለን? ጊዜ ነው በእኛ የቸኮለብን። ትቀልዳለህ እንዴ? ወዴት ነው እኛ የምንቸኩለው? ጊዜ በእኛ ነው የቸኮለብን። በቃ እንሂድ። እሺ በቃ እንሂድ። ፋዘርዬ እሱ የከፈተው ጉረሮ እሱ ሳይዘጋው አያድርም ብለውኛል። በቃ እንሂድ። አሲር ምንሽ ነው? ምን ነው መሆንሽ ነው ይላታል። ጆሮ ታሟል ምሆኑ እሱን የነገረኝ ማለት ፎንቃ የሌለ ይጨፍርበታል ማለት ማ ከአንቺ ነው? ከኔ በሆንማ በማንድድ ናሃዳ ከማናው ይላታል። ሀና ምናምን ከሚሏት ልጅ ምን እንዴት ባክህስ የጅል ጥያቄ አትጠይቅ። ናሃዳ ምን ልበልሽ ባክህኔም ልጅቷን አላቃት። የት ናት? ማናት? ወዴት ናት? የት ናት የሚለውን ግን አጣርተን መድረስ አለብን ትላለች። እንግዲህ እንዲህም ብላል። ሽንኩርት እየከተፈች ነበር። በመሀል ትዝ አላት ተምቹ። በዚህ ሰዓት ሁሉንም ነገር ተወቹ። አስላላች፣ አሰበች፣ አነባች። ግንፍል አለባት። ከዛ ግንፍል እያለባት ተምቹ ይቅርታ ግርማዬ ግን ወይንም ምናሴ መጥቶ ቆሟል። እሷ ግን አላየችም። እንዴ ምን ሆነሻል ይላታል። እንባዋ ተገነፈለ። በኋላ እንባዋን ጠረግ አድርጋ ምን ሆነሻል ሲላት ምንም አልሆንኩም፣ ምንም አልሆንኩ፣ ዝም ብለሽ ነው የምታለቅሽው? አለቀስኩ እንዴ? አለቀስኩ ደንብላል። አቦይት ግርማዬ፣ ቆይ ግን ምንድን ነው የሆንሽው? ምንድነው? ቆይ ግን ምን ሆነሽ ነው? ምንድነው? ምን ሆንኩኝ? በፊት እኮ በጣም ተጫዋች ሳቂተኛ ልጅ ነበርሽ እኮ። አሁን ለምንድነው? ምንድነው የሆንሽው? ምንድነው የቀየረሽ? ይላታል። ተይዥኗ ግርማዬ፣ ተይዥኗ ክፉ መያዝ ተይዥኗ። እንዴ ድንብላል፣ ይሄ ነገር የምር ነው እንዴ? የምር ነው እንዴ ግርማዬ? ምኑ ግርማዬ? ምኑ ፍቅር ምናምን ያልሽው ነዋ። ፍቅር ምናምን ያልሽው ነዋ። እኔስ ምኑን አውቄው ብለህ ነው? እንዴት አታቂም? ቆይ ምንድን ነው እየተሰማሽ ያለው? ዝም ብለሽ ተመሬት ብረሪ ይለኛል። በቃ ብረሪ፣ ተመሬት ተነስተሽ ብረሪ ይለኛል። ወደ ነው መበሬው? ወደ እሱ ነዋ። ወደ እሱ ወደማ እሱስ ወዴት ነው ያለው? እሱስ የት ነው ያለው? እሱንማ በምን አውቄው ግርማዬ፣ እሱንማ በምን አውቄው? እሺ ሌላስ ምንድን ነው የሚሰማ? ድንገት ዝም ብሎ ድምፁ ጆሮዬ ላይ ያቃጭልብኝ ድንብላል ያለኝ ይመስለኛል። በቃ ዝም ብሎ ጆሮዬ ላይ ድምፁ ያቃጭላል። ድንብላል ያለ ይመስለኛል። እሺ ሌላስ? ምናሴ እንግዲህ ዶክተር ምናሴ ብለነዋል ዛሬ። በቃ አጭርና እጥር ምጥን ያለች ምርመራ እያካሄደ ነው። ሌላ ምግቡም ልብላህ ብለው ከጉረሩ ያልወርድ ያለኝ፣ ሳህኑም ድስቱም ሁሉም ነገር ያናደደ። እንዴ እቃው ደግሞ ቆይ ምን አደረገ? እኔ አላቅም ግርማዬ፣
ብቻ እቃውን ይዘሽ ድቅቅ አድርጊው፣ ከዚህ ቤት ድቅቅ አድርገሽ ከዚህ ቤት በን ብለሽ ጥፊ ይለኛል። አንቺ ልጅ ከቤቱ ነው ጠብ ፍቅር ያዘሽ ከልጁ ነው ወይንስ ተቤቱ ነው ጠብ ያለሽ? ቆይ አንቺ ልጅ ምን እየሆንሽ ነው? ምን እያረግሽ ነው? ይላል ምናሴ። ዛሬ ግራ ተጋብተዋል። አጭርና ምጥን ያለች ጥያቄ እያደረገ ነው። ሌላው ደግሞ እቃው ስትለው እንዴ አንቺ ምን እየሆንሽ ነው ይላል። ውድና የተከበራችሁ አድማጭ ተመልካቾቼ እዚህን ቻናል ላይክ እና ሰብስክራይብ እያደረጋችሁ እንድታበረታችሁ ስል በትህትና እጋብዛችኋለሁ። እንግዲህ ደግሞ የአዲስ ዓመት ዝግጅት በቻይና ይህንን ይመስላል። ይቺ እንግዲህ ቻይና ነች። ይችን የምታዋታ ሀገር የት ነች ካላችሁ ቻይና ነች። በጣም ታምራለች። ያው እንግዲህ ታውቃላችሁ። እና ይሄን ይመስላል። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ እና ሰብስክራይብ ሼር እያደረጋችሁ ማበረታታችሁን አትርሱ። አመሰግናለሁ።